እኔ ድረስ ሰላም ብለው ነው የመጣው። ሰላም ልትዩ ባዶ ቤት የተጎራረሳችሁ አማረኝ ብሎሽ ነው ምግብ እዚህ ያልነበረችም ምግብ በላዋተ ምናምን። አንቺ ግን ትንሽ አታፍሪም? ጽጌ ልጅ ይዣለሁ እኮ ትንሽ አታፍሪም? እኔ ምን ማድረግ አለብኝ? ዳኒ ምንድን ነው ምን ነገር ከሌለው መጀመሪያ እሷ ትቀምሳለች፣ ከዛ እኛ እንበላለን። ያምሻል እንዴ? ስነ ስርዓት ያዥ። አያመኝም። ምን ነገር ይኖራል? ምን ይኖራል? ልጄ መኖር ስላለብኝ እስቲ እኮ ምንም እንደሌለው ምናምን ተቀመሽ። ምን አደርገዋለሁ? ያምሻል እንዴ? ስርዓት አድርጊ እንጂ። ያምሻል እንዴ? ምንድን ነው ያለሽ? አልገባኝም። ያምሻል ማለት ስንት ተረጋጊያለሽ? ምን ያደረግሻለሽ? ምን አደርግበታለሁ? ምን አደርግበታለሁ? እንግዲህ ስትባይ ነው የምናውቀው ምንም እንዳላደረግሽ። ባሌ እንደሆነ ቀምሷል፣ ግን አንቺ መቅመስ አለብሽ እንዴ። ያምሻል እንዴ? እኔ ምን አደርገዋለሁ? እንኳን አይደለም ዳኒ ምን ዳር የሚያዘ በልጅ እንጂ በምሳቅ አይደለም። እንዴት ምን እያልሽያለሽ? አሬ ስለምትናገሪ ነገር እንዴ ሻው ምን ማለት ነው? ነገር የለም ዳኒ። ምን ችግር አለ? ምንም የሌለው በቃ ጉረሽ ቀስ ወይ እርቦሻል እንዴ? ለዳኒ ነው የመጣው ምግቡ። ቀስ ብለሽ ለምታወሪው ነገር ተጠንቀቂ። እሱ ለምታወሪው ነገር ተጠንቀቂ። ቆይ ተዋጣው። አይ ገና ነው። ቆይ ሰላም፣ እንዴት ናችሁ የጽጌ ሮያል ቤተሰቦች? እንኳን ወደ ቻናሌ በሰላም መጣችሁ። እንኳን ወደ ቤቴ በሰላም መጣችሁ። እንግዲህ ቤተሰቦቼ ከናይጄሪያ በድል ተመልሰናል። እግዚአብሔር የተመሰገነ ይሁን። በጣም ደስ የሚል ጊዜ ደስ የሚል ኤክስፒሪየንስ አድርጌያለሁ። እንግዲህ ከእግዚአብሔር ጋር የተሻለ ቦታ ላይ እንደምደርስ ተስፋ አደርጋለሁኝ። የተሻለ ስራዎችን እንደምሰራ ተስፋ አደርጋለሁ። ህልም ነበረኝ እና ያንን ህልም ደግሞ ድጋሚ እንደማሳካው እርግጠኛ ነኝ። እኔ ዩቲዩበር ብቻ ቲክቶከር ብቻ አይደለም የመሆን ህልም ያለኝ። ህልሜ በጣም ረጅም ነው። እናንተም ደግሞ ታውቁታላችሁ። እንግዲህ የተሻለ ቦታ ላይ እደርሳለሁ ብዬ አስባለሁ። ከናይጄሪያ ተመልሻለሁ። ከናይጄሪያ እንግዲህ ትናንትና ማታ ነው የገባሁት እና ወዲያው እንደመጣሁኝ ዳኒ ናፈቀኝ እና ዳኒ ቤት ነው ያለሁት። ዳኒ ቤት በርጋ ነው ያለሁት። ዳኒ እንደመጣው ማየት የምፈልገው የመጀመሪያው ሰው ዳኒ ነው። ትናንትና ማታ ነው የመጣሁት። በደንብም ሰላፍ ነው እንግዲህ ቪዲዮ ወደ መቅረጹ የገባሁት ማለት ነው። እና ለእናንተ ለውድ ቤተሰቦቼ መገናኘት ስለፈለኩ ከእናንተ ጋር መገናኘት ስለፈለኩ ዩቲዩብ ላይም ትንሽ ጠፋሁባችሁ ይመስለኛል። ያው ቢዚ ስለነበርኩኝ ነው። እና እንግዲህ ወደ ኢትዮጵያ ተመልሻለሁ። በመጀመሪያ ጊዜ እንግዲህ ማግኘት የፈለኩት ዳኒ ነው። እውነት ለመናገር እዛ ሆኜ አልተደዋወልንም፣ አላወራንም ምናምን እና ያው ግን እዛ ሆኜ ላወራው ምናምን እፈልግ ነበረ። ምክንያቱም በዚህ ሰዓት በዚህ ጊዜ ምናምን የምትወዱ ሰው አጠገባችሁ ቢኖርላችሁ ደስ ይላችኋል አይደለ? እና እኔም ራሱ እንደዛ ደስ ይለኝ ነበረ እሱ አጠገቤ ቢሆን ኖሮ ማለት ነው። እና ቤተሰቦች አጠገቤ አልነበረም፣ ግን ደግሞ በጣም ናፍቆኝ ነበረ። በቃ እውነቱን ስለምነግራችሁ እንደ ውሸታም እንዳትቆጥሩኝ ወይም እንዳይናውጣ እንዳትቆጥሩኝ እና የምሬን ነው የምላችሁ። በጣም ናፍቆኝ ነበር እና ከዛ ደግሞ ምን ይዤለት እንደመጣ ላሳያችሁ። ያው እንግዲህ ላጤ ነው ታውቃላችሁ። ማለት ቤት ውስጥ ምግብ ምናምን ይሰራላት የለም፣ ከሆቴል ምናምን ነው የሚበላው። ስለዚህ ዛሬ ደግሞ እኔ ስሙ የሰራችውን ምግብ ይዤለት መጥቻለሁ። እንደሚወደው ተስፋ አደርጋለሁኝ። ያው እኔ አልሰራሁለትም፣ ምክንያቱም በጣም ጠርፌ ነበር። በዛ ላይ ደክሞኝ ስለነበር ረጅም ሰዓት የተኛሁት እና ወደዚህ ለመምጣት ደግሞ ቶሎ መነሳት ነበረብኝ እና ቶሎ ብዬ ተነሳስቼ ልብስ ቀይሬ ምናምን እስከወጣ ድረስ ታይም ስላልነበረኝ እሷን የተሰራችለት በእርግጠኝነት ይወደዋል ብዬ አስባለሁኝ። እና እዛ በነበርኩበት ታይም ጋይስ በጣም ብዙ ጓደኞቼ ከጎኔ እንድትሆኑ እፈልግ ነበረ። ያው ከጎኔ ነበሩ በዩቲዩብ በቲክቶክ ምናምን ቅስቀሳ እያደረጉልኝ ነበሩ። ነገር ግን በአካል አብረውኝ እንዲገኙ ፈልግ ነበረ። ከዛ መሀል ደግሞ አንዱ ዳኒ ነው እና በመሀላችን ብዙ ነገር ተፈጥሮ ሊሆን ይችላል፣ ግን ደግሞ አላስችል ብሎኝ ነው ዛሬ የመጣሁት። ምክንያቱም ስለናፈቀኝ የናፍቆትን ነገር እንግዲህ ታውቁታላችሁ ብዬ አስባለሁ። የናፍቆትን ስሜት የማያውቀው አለ ብዬ አላስብም። የፈለገ ነገር ቢሆን ጓደኛ ወይም እናት አባት ወይም ፍቅረኛ ወይም ዘመድ ወይም አስተማሪ ወይም ደግሞ ክፍል ውስጥ የሆነ ረባሽ ተማሪ ምናምን ናፍቋቸው አያውቅም። ልክ እንደዛ ሁሉ እኔም ደግሞ እዛ ሀገር በነበርኩበት ታይም በጣም ብዙ መጥፎ ነገሮችን አሳልፈን ቢሆንም እዛ ደግሞ ሲሄድ ያንን ትውስታ በዩቲዩባችን ምናምን ነገር እያየሁኝ ብናደድም ደስተኛ ብሆንም በቃ
ከሰው ጥሩ ነገር ነው የሚወሰደው እና በቃ ጥሩ ነገር የነበረን ነገር እና ዛሬ እንግዲህ ምሳ ልጋብዘው እስቲ ብዬ ምሳ ቋጥሬ ይዤ መጥቻለሁ። የቤት ምግብ እንዲሰማው የቤት ምግብ ማለት በጣም ብዙ ወንዶች ውጭ ከመብላት ቤት ውስጥ መብላት ይመርጣሉ። ማለት ቤት ውስጥ ኩክ የተደረገ ነገር ቢበሉ ይመርጣሉ እና ያንን ነገር በማሰብ እሱ ሊያስደስተው ይችላል ብዬ ያሰብኩትን ነገር ይዤ መጥቻለሁ እና ይወደዋል ብዬ አስባለሁ። ያው እንግዲህ ረጅም ዓመት አብረን እንደመቆየታችን የሚወደውን ነገር አውቃለሁኝና ያው እንግዲህ ያሳፍራል በል በቪዲዮ ሲሆን ትንሽ ያሳፍራል፣ ወይም ስሜት ገልጾ እንደዚህ ማውራት በጣም ያሳፍራል። ብቻ ግን በቃ ምሳ ጋብዣው ወደ ቤቴ ለመሄድ ነው የመጣሁት እና በምሳ ግብዣው ደግሞ ደስተኛ እንደሚሆን ተስፋ አደርጋለሁ። ምን እንደምናገር አላውቅም። በጣም ለማየት ጓጉቻለሁ። ልክ በቃ እዚህ ጋር ስደርስ ቪዲዮ ለመጀመር በቃ ገና ሳስብ የሆነ ውስጤ እየተቆረጠነጠ ነበረ። በጣም እንደዚህ እየተቆረጠነጥኩ ማለት ነው እና ካሁን የሌባ ነገር ካሁን ደረሰ አልደረሰ እያልኩኝ እያየሁት ነው እና ቤተሰቦች ለማንኛውም ለሰጣችሁኝ ፍቅር ለሰጣችሁኝ ድጋፍ ደግሞ ሳላመሰግናችሁ አላልፍም። በጣም ብዙዎቻችሁ በቲክቶክ በዩቲዩብ እንዲሁም በኢንስታግራም በተለያዩ አማራጮች የምታገኙበት አማራጮች በሙሉ ኢንተርቪዎች ላይ የሄዳችሁ ምናምን በቃ የኔ ስኬት የምትናፍቁት ሰዎች በሙሉ በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። በጣም ነው ማመሰግነው። አመሰግናለሁ። በጣም ወዳችኋለሁ። አብራችሁኝ የትኛውም ጉዞ ላይ ስለተጓዛችሁ አብረን ደግሞ እናሳካዋለን። ቴንኪዩ። ሰው ዛሬ የምሳ ግብዣ ይኖረናል። አብራችሁኝ እንደምትሆኑ ተስፋ አደርጋለሁኝ እና አውቃለሁኝም አብራችሁኝ እንደምትሆኑ። ሰው ዛሬ ምሳችንን በልተን ቀጥለን ወደ ቤታችን እንሄዳለን። ሌትስ ጎ። ደርሻለሁ። በፌስታል መሆኑ ይደብራል። አይደብርም? እኔ ነኝ። እኔ ነኝ። ሀይ ሰላም ገባሽ? ሰላም ገባሁ እንደጠየከኝ። አይ ያው ትመጣለች ብለህ አልገባትም። እንዴት ነሽ? ምሳ ይዤ ልመጥቻለሁ። እሺ ማን ይሰራል? እኔ አንቺ ከሰራሽ አልበለው። ይሄኔ ወጪው አለ ወይ መርዝ አለው? መርዝ አንተ ስለ ስርዓት ነው ያስባለኝ። እንደዚህ ይባላል። እንደዚህ ጋይስ ልመናት አምኛት ይመረኝ ንገሩት። አምኝሽ እንዴት ነው? በሩን ሳዘጋው የመጣኸው ደስ ብሎኛል ስለመጣሽ። ስለመጣሁ ደስ አለክ? አጠገቤ ሆነ መብላት አለብክ። ወንበሩ ላስታክ። አረ ችግር የለውም። ቆይ እኔ ላስታክ። እና አንቺ አብን ለብቻ ነው ልበል። አረ እበላለሁ። እጄ ልታጠብና እበላለሁ። እጆይ ለዚህ አይ በጣም ልታጠባለሁ። ጭራሽ መርዛለሁ ማለት ነው። በእርግጠኝነት ይወደዋል። ና ጋይስ ቋጥራ ይዛልኝ መጣች። በህይወቷ ለመጀመሪያ ጊዜ ጽጌ ለኔ ምሳ ከቤት ቋጥራ ይዛ ስትመጣ እኔ እንደዚህ ታርጌች አላውቅ። እውነት ለመናገር ቆይ ማለት ምግብ እንበለዋለን ከመብላታችን በፊት እውነት ለመናገር በጣም ናፍቀሽ ነበረ። ያው አኩርፈሽኝ ስለሄድሽ መደወሉን ፈርቼ ነው እንጂ ጀስት አስባለሁ
ቼክም እያደረኩ ነበር የነበርሽበትን ሁኔታ እና ቤቲ ጋር ምናምን እና ስትመጪ እኔ ጋር ትመጫለሽ ብዬ አላሰብኩም። እውነት ለመናገር ማለቴ በቃ መምጣትሽን እሰማለሁ እንጂ ጭራሽ እኔ ጋር አልጠበኩም። እውነት ለመናገር ለምን አልጠበቅም? እኔ እንዳንተ ስላልሆንኩ አየክ። በዛ ሰዓት ቢያንስ ደውለክ አይዞሽ በርቺ ጉድላክ ምናምን ትለኛለህ ብዬ ጠብቄ ስላላልከኝ አይንሽን ላይ ፈልጌ ነው። አንተ ደግሞ አየክ አይደለ በቃ ሁሉንም ነገር ወደ ቀልድ ትወስደዋለህ። አንተ ጥፋተኛ ከሆንክ ሁልጊዜ ወደ ቀልድ ትወስደዋለህ። ወደ ቀልድ ይወሰድኩ እግዚአብሔርን ነው ወደ ቀልድ ይወሰድኩ ሳይሆን እኔም በጣም ናፍቀሽ ነበረ። እግዚአብሔርን ካልበሬ ነው በጣም ናፍቀሽ ነበር። ከናፈኩ ታዲያ ቢያንስ ጉድላክ ወይ ከጎንሽ ነኝ ምናምን እንደዚህ አይነት ቃላቶችን ቢያንስ መጠቀም ነበረብህ። ዛሬ ላይ ግን ያንን ነገር ገፍቼ ስመጣ እኔ አዎ በቃ ናፍቀሽኝ ነበር ምናምን ትላለህ። ለምን ያለሽበትን ሁኔታ መረዳት ነበረብኝ። ገባሽ አይደለ? እኔ እዚህ ጋር የልጅ አባት ልትሆን ነው ምናምን በጣም ተከፍተሽብኝ ሄድሽው። ኢቨን ደስታሽን እንኳን በቅጡ አላጣጣምሽው። ምክንያቱም እዚህ ጋር ሰላም ስላልነበረ ተረዳሽኝ። እዛ መሆንሽ እዛ ይሄን የመሰለ ነገር ላይ መገኘትሽ ምናምን አላጣጣምሽው። ምክንያቱም እኔ ባደረግኩት ነገር ነው ተረዳሽኝ። እዚህ ጋር ደስ ብሎኝ መሸኘትም ወይ ደግሞ አብሬሽ መሄድ ነበረብኝ፣ ግን ያን አላደረኩም። ያን ያላደረኩበት ምክንያት እዚህ ጋር ያለው ነገር ለእኔ ትንሽ ስለከበደኝ ነው። በቃ የልጅ አባት መሆን ምናምን እና ደግሞ በልጄ ላይ እየመጣ ያለው ማስፈራሪያ ምናምን ያ ነገር ነው የገደበኝ። ገባሽ አይደለ? እኔ ከተከትዬሽ ሄጄ እዚህ ጋር ኤፍሱን ሌላ ነገር ብታደርግ ይጸጽተኛል። ጸጸቱ ደግሞ መግባት አልፈልግም። ያንን ከማሰብ ነው። ምክንያቱም እሷ እኔን የጎዳች መስሏት ኦብቪየስሊ እኔን ነው የምትጎዳኝ፣ ግን በጣም ደግሞ የሚጎዳው ደግሞ ምንም ነፍስ የማያቀጻልሽ ነው እና እኔ ያንን ስለማልፈልግ ነው። እኔ አሁንም ቢሆን እኮ እሱን ፈልጌ አይደለም የመጣሁት። በቃ ናፍቀኸኝ ነበረ። አንተን ለማየት ነው የመጣሁት። ድጋሜ እንደዚህ አይነት ነገር ውስጥ እንድገባ ማትፈልግ ከሆነ መቅረት ትችላለህ። ችግር እኮ ሁልጊዜ ነገሮችን ታበላሻቸዋለህ። እባክህ ልቀቀኝ። ቆይ ተረጋጊ። ምንድን ነው የምንረጋጋው ደግሞ? በቃ ነገሮች ላይ ምንም ልናወጣው የማንችለው ነገር ስለተፈጠረብኝ ማለት ነው። በቃ አእምሮዬ ምን እንደሚያስብ አላውቅም። አሁን ያለሁበት ሁኔታ ትክክል አይደለም። በዚህ ሰዓት እኮ ቤት የተቀመጥኩት እኮ ፈልጌው አይደለም። በቃ ውጭ ላይ ያለው ነገር ስለከበደኝ ስለደበረኝ ነው። ተረዳሽ? ምን ማድረግ እንዳለብኝ ስላላወቅኩኝ እኮ አሁን ምንድን ነው ምግብ ይዤ ልመጥቼ ናፍቀኸኛል አልኩ። ናፍቀኸኛል እኮ ናፍቀሽኛል ጽግሻ እኮ ታዲያ ከናፈኩ የተናፈቀ ሰው እኮ እንደዚህ አይደለም እኮ የሚያወራው። የናፈቀ ሰው እኮ እንደዚህ አያወራ። ምን መሰለሽ አንዳንድ ጊዜ የሆነ ነገር ያለ እንደዚህ ሆኜ እንደዛ ሆኜ እሱን ተወው በቃ። እኔ ሁሉ ነገር ረስቻለሁ እንደ የመጣሁት ዘላለም ለምን ለማንታ አላልኩሽ። በቃ እኔ አሁን ሌላ ሰው ልስጣት አባደምጪ እኔ እንደዛ አላልኩም። ምንድን ነው ታዲያ ዳኒ ዘላለም ምን ችግር አለብህ? ነው ለምን ነው ያደምጪ ያጽግሻል። ምናልባት መርዛለሁ ብለህ አሰብክ እንደዛ አሰብክ። ታዲያ ምንድን ነው እሺ ምን ለምንድን ነው ያልተረዳኸኝ? ነገሮችን ለምንድን ነው ያልደወልከው? ለምንድን ነው ያልተከተልከኝ? ምናምን ነገር ላልሽው ነገር ነው ያን ማንሳት የፈለኩት እንጂ ላነሳው ፈልጌ ማንሳት አልነበረብህም። ደግሞ አምሮብሻል። ምንድን ነው የቀላሽው? ኧረ አየሩ ብቻ ነው ወይስ አዲስ ነገር ነበረ? የምን አዲስ ነገር አላውቅም። ምናልባት አዲስ ሰው ተዋውቀሽ ሊሆን ይችላል ወይስ እንዴት ነበር? እዛ ወሬኛ ብዙ አዲስ ሰዎች ተዋውቃለሁ። እውነት ለመናገር ያው ብዙ ነገሮች ይፈጠራሉ ምናምን። ለምሳሌ ምንም ለምሳሌ ከተዋወቅሻቸው መካከል ያው በስራ አጋጣሚ ሴቶችን ብትተዋወቂ ኖርማል ነው፣ ግን ለስራም ቢሆን ወንዶችን ባትተዋወቂ ለራስሽ። በጣም ከብዙ ሀገር የመጡ ተዋናዮች ነበሩና ወንዶችም ሴቶቹ ነበሩ። ሞር ደግሞ የተግባቧቸው ወንዶቹ ነው። ምክንያቱም ከለሪም በጣም ወደዱትና መልኬን በጣም ሲያደንቁልኝ ነበረ። በጣም የተለየ ከለር አለን፣ ተመሳሳይ ከለር ነው ያለን። ውይ እንዳይመስልህ ከለራችን በጣም የኛ ዩኒክ ነው። በጣም ነው የሚወዱት፣ በጣም ነው የሚያምረው። በቃ እዛ እኔ አሁን እዛ ስሄድ ሜካፕ አልተቀባውም ነበረ፣ ምክንያቱም በቃ በጣም ነበር የወደዱት። ከለርሽን ወደዱት፣ በጣም ከለሪን ወደዱት። እና ደግሞ ወንዶቹም በጣም ነው የወደዱት። ማለት ወደዱኝ። በጣም ታምሪያለሽ ምናምን እንሳምሽ እንቀፍሽ። አይ ስሙሽ ነበር አይሻልም? አይ ቢያክሽ ሳይሻል አይ አልሳሙኝም ነበረ፣ ግን አቅፈውኛል። እና ደግሞ እነሱ ደግሞ በጣም ነው ሰውነታቸው የሚያምረው። አድንቄያቸዋለሁ። ማድረግ መሰልጠን እኮ ነው፣ እንደሌላ ነገር አትይው ነገር አትፈታሽ እንዴ? ለምን ምን አደረኩኝ እንዴ? ለምን ማትበላው አንተ ደግሞ ስነ ስርዓት ነው ያዝ። ከናይጄሪያዎቹ ጋር
እኔ እኮ ያን ያህል ፍቅር የለኝም እኮ ከናይጄሪያዎች ጋር። አዎ መቶ ሰላም ተባባሉ። ምን አስፈላጊ ከለሬን አደነቁት። ምን የተለየ ከለር በጣም ነው የወደዱት። በጣም ነው ለምን እዛው አብሩሹ መስለኝ ታዲያ ለምን ጎረስክ? ቆይ አለ። እሺ አንተ አኝክ በቃ ወይ ባየር። እሺ ቆይ እሺ ላውስሻውን ምን አጎረስኩ? አይ አንድ አጣላ ማነው? እንጃ። እዛ ግን ለጤና ነቅሽን ሰላማት ለጥፈሻለሁ። እስኪ አንድ ወንድ ሆነ ናይጄሪያ ተጥቶ ሳይመጣ ነበር እዚህ እንዴ ታለት ነኝ መጣም እኮ አለ። የት? ናይጄሪያ ከናይጄሪያ ኢትዮጵያ እንዲህ ነኝ እኔ ማስኮበልል ነኝ። ምንድን ነው? እየተቆራረሳችሁ ምንም መረጋጋበት ነገር የለም። ዳኒ ምንድን ነው የፈለግሽው ነገር? እስኪ አስረጅ። ዳኒ እኔ ጀስ ሰላም ለው ነው የመጣሁት። ሰላም ልትዩ ባዶ ቤት የተጎራረሳችሁ አማረኝ ብሎሽ ነው? ምግብ እዚህ አልነበረችም። ምግብ በላዋተህ ምናምን አይደለም ትንሽ ከዛ ቤት ውስጥ ዳኒ እንደው በጣም ተገናኛችሁ አመንኩ ምናምን ቢባል ቤት ውስጥ ነው የምትገናኙት። አንቺ ግን ትንሽ አታፍሪም? ጽጌ ልጅ ይዣለሁ እኮ ትንሽ አታፍሪም? እኔ ምን ማድረግ አለብኝ ዳኒ? ምንድን ነው አልገባኝም። እስኪ አስረጅኝ። ምንድን ነው እዚህ ቤት መተሽ እየተጎራረሳችሁ ምናምን ምን እንዲፈጠር ነው የምትፈልጊው? እስኪ አስረጅኝ። ምንድን ነው? እሺ ናይጄሪያ ነበር እሺ እኮ ከዛ ስትመለስ እኔ ሰላም ለማለት ያክል ነው። ቤት ውስጥ ሁለታችሁ ብቻችሁ የተጎራረሳችሁ ነው ሰላም ለማለት ነው። ዳኒ በቃ ይኸው መሄድ ይችላል። ሌላ ምንም መሄድሽ ምናምን እኮ አይደለም። የመጣሽበት ፐርፐዝ ምንድን ነው እየተባልሽ ያለሽው? ሰላም ለው ነበር ሰላም ልትይው ቤት ውስጥ የተጎራረሳችሁ ምናምን አስበሽለት ምን ቅርተሽ መጥተሽ ነው? እንደዚህ ይፈጠራል ብዬ አይደለም። ጀስት ዘላለምን ነው ማከስበው። አይ ኖ እኔ መሄድ ይችላል። ችግር የለውም። እኔ አይደለም ምንድን ነው የምሰማው? እስኪ አይ ዳንስ ያስረዳኝ። እኔ አርፌ ነው የመጣሁት። እሷን ካሳረፍካት ይበቃል። እኔ አርፌ ነው የመጣሁት። እሷ ከናይጄሪያ ደክሟት ምናምን ስለሆነ የመጣችሁ እሷ እረፍት አድርጋለች። በልታችሁ ተጎራርሳችኋል። ያምራል ምናምን ደስ ይላል። አይደለም ምንድን ነው ዳኒ? አርፌ ነው የመጣሁት አልኩህ እኮ። ያሟል እንዴ ዳኒ? ምንድን ነው ይቅርታ? አይ ኖ ማን ነው ይቅርታ የምትለው? ጀስት እኔ ሰላም ልለው ነው የመጣሁት። ሰላም ልትይው ውጪ አይቻልም? እንዴት ነው ባለትዳር ቤት እርጉዝ ሚስት እያለችው እንዴት ነው ተቀጣጥራሽ ምናምን ቤት ውስጥ መጥተሽ የምትጎራረሱት ምናምን? ያልገባኝ ነገር እንደጣላችሁ ነበር የማውቀው። አዞርዷለሁ ምናምን የሚለውን ነገር ዘምድር የመጣሽው ሌላ ነገር ውስጥ ባንገባ ደስ ይለኛል። ምንም ነገር ውስጥ አንቺ ነሽ እኮ ሰው ህይወት ውስጥ እየገባሽ ያለሽው። እኔ ነኝ ሰው ህይወት ውስጥ እኔ እኮ አንዳንዴ እኮ ዝም ስትሉ ላይ ገርመኛል። ዝም ማለት እኮ የሚያሳየው አይ ነው ዝም ማለት የሚያሳየው ምን እንደሆነ ታውቃለህ አይደለ? ዝም ማለት የሚያሳየው እሷ ልክ እንደሆነች ነው አይደለም? እኮ ታዲያ ልክ ካልሆነች ምን? ትናንትና ኤፍሱን ነገሮችን እንደማትፈልጊኝ ከዚህ በኋላ ምንም ነገር እንደማይቀጥል ምናምን ነግረሽ ነበረ። ተረዳሽ? እሺ ሰው ከዚህ በኋላ ልጅህን ማጥተኝ በሚለው በልጅ ጉዳይ ላይ ምንም ነገር እንዳታረጊ እሱን አምነህ ሰራርዘህ ጉዳዩ ምናምን እናንተ እዚህ ጋር ሌላ ጉዳይ መፍጠራችሁ አይደለም። ይኸውልሽ በልጅ ላይ ምንም እንደማታረጊ ነግሬሻለሁ። እሱ እንደማስጠንቀቅሽ ተረዳሽ? አስጠንቃቂው እሺ። ከዛስ አሁን ከዛ እያደረክ ያለው ነገር ምንድን ነው? አስረዳኝ። እንደምትመጪ እንኳን አላሳወቅሽኝ። ኦኬ አይ መጣጣ ቢያንስ ምግብ ይዛ ነው የመጣችው። ገባሽ አይደለ? አይ እኔ ደግሞ የምትራብ ምናምን ስላልመሰለኝ ነው። ይኸውልሽ ስለመራብ አይደለም ነገሮችን እኔ ጋር እንደማትመጪ ገባሽ አይደለ? የልጃችን ጉዳይ እንጂ እኔና አንቺ ምን እንደማያስተሳስረን ነግሬሽ ነበር። እኔም እሱን ነው የማውቀው። እሱን ስለማውቅ ነው የመጣሁት። በመሀላችሁ ለመግባት አይደለም የመጣሁት አይደለ? ኢንዌስ ምሳማ ያመጣች እንበላለን። ምን ማለት ነው እንበላለን ማለት? ኤፍሱን ዳንቻ ይመጣው አይገባኝም። ለምን ያሳስብ የኔ ነው ዳን ጉዴ ፈላ ይኸውልሽ ጽጌታ ምንድን ነው? ቆይ አልገባኝም። ምንድን ነው? ተበልቷል ዳኒ። አንድ ነገር ሳርጋ ቢሆን
ምን ማለት ነው ይሄ ደግሞ? ሳንቀምሰው ነው እሷ አንተ የቀመስከው እና ምን አደርግበታለሁ ነው እንደምታረጋው እናያለን። እሱን ምን አይነት ሰው ይሆንሽ? ያምሻል እንዴ? ምንድነው እንደዚህ ያደረገሽ? እሱን ምን እያልሽ ነው ያለሽው? ስሚ ምን እያልሽ ነው? መጀመሪያ እሷ ትቀምሳለሽ ከዛኛው እንበላለን። ያምሻል እንዴ? ስነ ስርዓት ያዥ። አያመኝም። ምን ነገር ይኖራል? ምን ይኖራል? ልጄ መኖር ስላለብኝ እስቲ እኮ ምንም እንደሌለው ምን አደርገዋለሁ? ያምሻል እንዴ? ስርዓት አድርጊ እንጂ አንተ ምንድነው በጣም አንገበገበ? ያምሻል እንዴ? ምንድነው አልገባኝም። ያምሻል ማለት ስንት ተረጋጊያለሽ? ምንድነው ያደረግሻለሽ? ምን አደርግበታለሁ? ምን አደርግበታለሁ? እንግዲህ ስትባይ ነው የምናውቀው ምንም እንዳላደረግሽ። ባሌ እንደሆነ ቀምሳል፣ ግን አንቺ መቅመስ አለብሽ እንዴ። ያምሻል እንዴ? እኔ ምን አደርገዋለሁ? እንኳን አይደለም ዳኒ አይደለም ምን ዳር የሚያዘ በልጅ እንጂ በምሳቅ አይደለም። እንዴት ምን እያልሽ ያለሽ? አሬፍ ስለምትናገሪ ነገር እንዴ አንተ ግን ማሰለም ድሬ ተሳቀ አንቺ ልጅ ማታስቢው እንጂ እንዴት ነው ቀመሹ ማለት ምን ታረጋለሽ ብለሽ እኮ ምንም አላረገችበትማ። እቅመስ አይደለም ይፍሱ ያምሻል እንዴ? እንኳን አይደለም ዳኒ ላይ ማንም ላይ እንደዛ የማረግ አይነት ስብዕና ያለኝ ሰው አይደለም እኮ። ስብዕናሽን የምናረጋግጠው ስትበይ ነው። ምን ማለት ነው? ነገር የለም ዳኒ ምንም ከሌለ ምን ችግር አለ? ምንም የሌለው በቃ ጉረሽ ቀስ በይ። ወይ እርሞሻል እንዴ? ለዳኒ ነው የመጣው ምግቡ። ቀስ ብለሽ እንኪ ለምታወሪው ነገር ተጠንቀቂ። እሱ ለምታወሪው ነገር ተጠንቀቂ። ቆይ ተዋጣው። አይ ገና ነው። ቆይ እሺ። አይ ምንም አልሆነች። ስለዚህ እኔና ልጄ ምን አይነት ሰውዬዎች ነው ግን? እሱ ምንድነው እያደረግሽ? ልጄ መፋፋት ስላለበት እኔ እበለዋለሁ። ምን ነው ምን እያደረግሽ ነው? እሱ አረባክሽ እየበላው ነው። ምን ነው አትቢ እኮ አይደለም። ምን ታረጋዋለሽ ብለሽ ነው? እንዴት ነው እንደዚህ የምትናገሪያት እንዴ? እኔም ሄዳለሁ። እንዴት ነው እንደዚህ የምታወሪያት? በቃ አንቺ ሰላቀጥለው እንዴ ሰራተኛሽ አደረግሽኝ እንዴ? ዳኒ ጨጓራ በሽተኛ እንደሆነ ታውቂያለሽ? አሬ እሱ ለምትናገሪ ነገር አለ። ቁጭ በይ። ምን እንዳመጣሽ ገና አይተን እኔ ደህና ከሆንኩኝ ምናምን ካለበለዚያ ፖሊስ ይጠራል። ቁጭ በይ። ፖሊስ ይጠራል? የስ ይኸውልሽ ዳኒ ግን ነገር ልክ አይደለም። ታዳምጪኛለሽ? ምንድነው ያልሻለሽ? እኔ ግን ለልጄ አስባለሁ። ገብቷል? እሺ አስቢለት፣ ችግር የለውም። ግን ቢያንስ ያመጣችሁ ምግብ እየበላሽ ነው። ቢያንስ አታከብሪያትም? እንዴት ነው እንደዚህ አይነት ነገር ብትናገሪያት? ምንም አልተናገርኳትም። ጭራሽ መርዝ ሊኖረው ይችላል ብለሽ ቁሚ ትይኛለሽ? አንቺ ጭንቅላት የለሽም እንዴ? አንቺን መጠበቅም አይጠበቅብኝም። በልተሻል አይደለ? ደህና ሆነሻል አይደለ? ስለዚህ እኔ ልሂድ። አንቺ ተረጋጊ። በቃ ወዲሽ የይሻት ነው እንዴት እየሆነች እንዳለች። በቃ አንቺ ነሽ መረጋጋት ያለብሽ። እና ታዲያ እኔ ምን ላድርግልህ? ምን ላድርግልህ? አንቺ ተረጋጊ። ምን ችግር አለ? እሺ አትቢው ካልጣፈጠሽ እሱን አትቢው ካልጣፈጠሽ ተይው በቃ። እኔ የሆነ ነገር አድርገሽበታል ስላለች ነው እስካሁንም የቆምኩት የታገስኩ። ዳኒ ዘላለምን እኔ ችግር ውስጥ መክተት ጨረሽ አይደለ? አሁን ጀላነሽ ምንድነው እሱን የቀረሽ ነገር? ምን ቀረሽ? እሺ ምንድነው የቀረሽ? አንተ ግን በጣም እኔ ላይ ያፈጠጥክ ነው። እና ማለት ላፍጥጥ እንዴት እንደዚህ ትያታለሽ? እንደዚህ ተብሎ ይነገራል እንዴ ለሰው? እንዴት ታደርጊያለሽ? እንዴት ትያታለሽ? እኔ እኮ ለአንተ መቆርቆሬ ነው። ለኔ እንዴት ነው የምትቆረቆሪልኝ? ለኔ የተቆረቆርሽው ምኑ ጋር ነው? አልገባኝም። ምኑ ጋር ነው የተቆረቆርሽው? ዳኒ ግን በጣም መስመር እየሳትክ ነው። ኖ ነው አይደለም። አንቺ ነሽ መስመር እየሳትሽ ያለሽው። ገባሽ አይደለ? አሁን ላይ እየተያያሽ ያለሽው ነገር ልክ አይደለም። እንዴት እንደዚህ ታደርጊያለሽ? ትያታለሽ። ዝም ብያለሁ። ትናንትና ደግሞ አልፈልግም በቃ በህይወቴ እኔ እናንተ ልጅ ነው የሚያገናኝ አልመጣም አልደርስብም አላልሽኝ እንዴ? ዛሬ ምን ታገኘሽ? እሺ እሷን ለመጣ ስታቂ ለመጪው እሷ መመለሷን ስታረጋግጪ ለመጪው አልገባኝም። ለምን አላዛር ማለት አንተ ቤት ነው። እኔ እሷ ተከታታይ አይደለሁም። ሲጀመር እንደከታተላት ምን ችግር ተከታተያለሽ? በእርግጠኝነት አዎ፣ ለዛ ነው የምከታተልሽ አይነት ሰው አይደለሽ። እውነት ለመናገር ማንሽ እና ማንሽ የምከታተልሽ ለመሳደብ ነው የመጣሽ? ለመሳደብ አይደለም። ተዘጋጅተሽበት ወንበርሽ ነው የመጣሽ? አይ የምትከታተልሽ ምን ስለሆንሽ ነው እያልኩሽ ያለሁት። እሱን አስረጅኝ። ልከታተልሽ አልችልም። አንተ ደግሞ አሳይካለሁ። አሁን ላደረካት ነገር ዋጋ ትከፍላለህ። 2000 እሺ ተረጋጊ። በእናትህ ወደዛ ቢያንስ ተረጋግተሽ አንድ አውተን ልጅሽ በቃ ስሚ ውስጥ ያለው ልጄ ነው። አንድ አዳምጪኝ በእናትሽ ስሚ። ዘላለምን ስለራስ ነው የምታስበው አይደለ? ዘላለምን ስለራስ እኔ እንደዚህ ሆኜ የኔ ፓርቲ የኔ ልጆች የኔ ቤተሰቦች ሁልጊዜ እንደዚህ ነው የምታስበው። ስለአንተና ስለራስ ብቻ የሚመለከተው ነገር ላይ ብቻ ነው ያለው አይደለ? የቱ ጋር ነው ስለራስ ያሰብኩት? የቱ ጋር ነው ስለራስ ያሰብኩት? ስላንቺም እኮ ነው የምጨነቀው። ምን ይልሻል እስኪ ውዴ የታዘበን ያየፈራ ለሰከከን ስዳርጊኝ ሳልጠረጥር ሳልዘጋ ከዚህ ቀደም የለብሽ
ደስታ ማግኘት በሰው ስቃይ ከየት አመጣሽው ንገሪ